ጉር ሳይሰማ መስከረም አይጠባ ያስባለ ከባድ የማህበራዊ ሚዲያ ዘመቻና ቅስቀሳ ቲክቶክ በተባለው የማህበራዊ ሚዲያ ላይ እየተፎካከረ ያሉትን ሁለት ቲክቶከሮችን አፋጦ ይዟል። ነገሩ የሴራ ከዛም ሌላ ተደራራቢ አጀንዳዎች የተፈጠሩለት ምናልባትም ከፍተኛ የሆነ ያልተገባ በሰዎች ዘንድ የጥላቻ ንግግርን ያዘለ መልእክት እየተተላለፈበት ይገኛል። ጦርነቱ በቲክቶከር አዶናይ እንደዚሁም ደግሞ በቲክቶከር በዩቲናስ መካከል ያለውን የቲክቶክ ክሬቲቭ አዋርድ መኪናዋን የመውሰድ ባለድል የመሆን ጉዞ ላይ እየተደረገም ነው። ማን ያሸንፍ ይሆን? እየተሰሙ ያሉ ዝግቦችስ ምን ይሆኑ? በሰይፉ ላይ የተሰጡት ከባድ ትችቶችም ምንድናቸው? እየቀረበበት የሚገኘው ትችትስ ለምን ይሆን? አስተያየቶችስ ምን ይላሉ? እንነግራችኋለን። ሌላው የቀድሞ የአማራ ክልል ፕሬዝዳንት የነበሩት የክቡር ዶክተር አምባቸው መኮንን ልጃቸው የመዓዛ አምባቸው ሽምግልና ስነ ስርዓት መካሄዱ ብዙዎችን ያነጋገረ ጉዳይ ነው። ይህንንም ጨምረን እንነግራችኋለን። ለቻናላችን አዲስ እንግዳም ከሆናችሁ ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠይቃችኋለን። ይዘታቸው የተለያየ ቢሆንም የቲክቶክ ክሬቲቭ አዋርድን የዓመቱን ምርጥ የቲክቶከር ሽልማት ለመሸለም ውድድር ያስገቧቸዋል። እሷ እጅግ ልብን የሚያሞቁ በሰዎች አባባል ሲኒማ ተከፍሎ ቢታዩ እንኳን የማይቆጩ ድንቅ ስራዎችን፣ ጫጭር ድራማዎችን ብዙ ዋጋ፣ ገንዘብ፣ ጊዜ ከፍላ ጥበብ ለናፈቀው ዓመቱ ሙሉ ደፋ ቀና እያለች አስገረመችው። መወዳደር የነበረባት የእሱ አይነት ይዘት ካሏቸው ጋር ቢሆንም ከሰሞኑ የማህበራዊ ሚዲያውን ከተቆጣጠረው አዶናይ ጋር ሆነና ውድድሩም ጉዞም መስመር ሳተ። እሱ ደግሞ አዶናይ የሚባል ታዋቂ ቲክቶከር ሰዎችን ዘር፣ ሃይማኖት ሳይል ከወደቁበት ያነሳ በባለፉት ጊዜያት 3 ታዳጊ ሕፃናትን ከሊስትሮ አንስቶ ሳይጸየፋቸው ራሳቸውን እንዲችሉ ብዙ አዳዲስ ነገሮችን ያስመለከተ ቅንጡ ቪላ መኖሪያ እስከ መከራየትም እየደረሰ በራሳቸው ገንዘብ እንዲያመጡ የቲክቶክ አካውንት ከፍቶ ማስታወቂያ እንዲሰሩ በማድረግ የኢትዮጵያን ሕዝብ በእጅጉ ያራራ ቪዲዮዎችንም ሰርቷል። ከዛም ደግሞ ዝዋይ ላይ ቆሎ በመሸጥ የምትደላደርን አንዲት ድምፅ ያላትን ታዳጊ ወደ አዲስ አበባ የቤተሰቦቿን ፈቃድ ወስዶ ወደ ሙዚቃው ዓለም እንድትገባ የሚችለውን እንደሚያግዛት እያመጣት ከዛም ከድምፃዊት ቬሮኒካ ጋር በማገናኘት ህልሟን እንዲሰምር በማድረግ የብዙዎችን ልብ ያራራ ተግባርን ፈጽሟል። ከዛም የሰሞኑ ሚዲያውን ሁሉ ተቆጣጥረ የነበሩትን ሚላትና ጳውሎስን በመዲናዋ በማምጣት ያቅሙን ያህል ያገዛቸው ቲክቶከር በመሆን ከሰሞኑ መነጋገሪያነትን ፈጠረ። ከዛም ከሰው የሚጠበቀውን በእርሱ በኩል ማገዝ የሚችለውን በማድረግ ማህበራዊ ኃላፊነትን በመወጣት ከፍተኛ የተባለ መነቃቃትን ይፈጥርም ያዘ። ታዲያ ነገሩ የተገላቢጦሽ ሆኖ ውድድሩ አነቃቂና ከፍተኛ ልፋት የተከፈለበት የጥበብ ሰሪ ጋር ሆነና ዩቲናስን እንደዚሁም ደግሞ አዶናይንም ማፋጠጣቸው። ፉክክሩም የተለያዩ ጎራ ለይቶ ብሎክ እስከ መደራረግ፣ ሰዎች ከሰዎች ጋር እስከ መጠላት አዳዲስ አጀንዳዎች እየተፈጸሙበት ዛሬ ድረስ የቀጠለ ቢሆንም ግን ከፍተኛ የሆነ ውዝግብ የተነሳበት ዩቲናስ በሰይፉ ሾው ላይ መቅረቧ ብዙዎች ውዝግብ እንዲፈጥሩም አደረገ። በኢትዮጵያ ከፍተኛ ተመልካች ካላቸው ተወዳጅና ተጽዕኖ ፈጣሪ የቴሌቪዥን ሾዎች መካከል ሰይፉ ሾው ግንባር ቀደሙ ቢሆንም በዚህ ሾው ላይ እሁድ እንግዳ ካደረጋቸው ሰዎች መካከል ቲክቶከሯ ዩቲ አንደኛዋም ነበረች። እናም በዘንድሮ የቲክቶክ ክሬቲቭ አዋርድ ላይ መኪና ሽልማቱን ለመውሰድ ከአዶናይ ጋር እየተፎካከረች እንደምትገኝ የታወቀም ሲሆን ሰይፉ ፋንታውን ዩቲናን ማቅረቡ ከፍተኛ ውዝግብንም ፈጥሯል። የቲክቶከሩ አዶናይ ወዳጆችና ወገኖች ላይም ቅሬታ እንደተፈጠረ የተመለከትንም ሲሆን የ2005 ቲክታክ ክሬቲቭ አዋርድ የተዘጋጀውን የመኪና ሽልማት ለመውሰድ ከፍተኛ ፉክክር እያደረጉ ካሉት እጩዎች መካከል ሁለቱ ዋና ግንባር ቀደም ሲሆኑ ሁለቱ
ተወዳዳሪዎች መካከል ያለው የነጥብ ልዩነትም እጅግ በጣም የተቀራረበ የነበረም ሲሆን ነገር ግን በሰይፉ ሾው ላይ ዩቲና መቅረቧ ተከትሎ ሰይፉ የምረጧት ቅስቀሳ በሁለቱ እጩዎች መካከል የነበረውን ፉክክር ላይ ተጽዕኖ ፈጥሯል፣ ሚዛን እንዲደፋ ያደርጎላታል የሚል ቅሬታም እየተሰማም ይገኛል። እናም አዶናይ አሁን ልዩነቱ እየጠበበበት እንደመጣ እየተነገረ ያለ ሲሆን ይህ ደግሞ የአዶናይን አድናቂዎች ወገኖች በእጅጉ ያስከፋና ያስቆጣ ጉዳይም ሆኗል። በዩቲናስ በኩልም አዶናይ ከሷ ጋር መወዳደር የለበትም የሚሉ ብዙ ተከታዮቿ ጎራው ልክ አልነበረም፣ ጥፋቱ የቲክቶክ ክሬቲቭ አዋርድ ነው፣ እንዴት በአንድ ዘርፍ ታጭደው ለውድድር ይቀርባሉ የሚሉ ሐሳቦችም እየተስተናገዱ ይገኛሉ። አሁን ከአዶናይ ወገኖችም ሰይፉ ፋንታውን እንግዳ አድርጎ ማቅረቡ ዩቲን ምረጡን ብሎ ድምፅ እንድታገኝ መቀስቀሱ በሁለቱ እጩዎች መካከል የነበረው የነጥብ ልዩነት እንዲጠባ አድርጓል የሚል ቅሬታ ያሰሙም ሲሆን አሁን ሰይፉ ፋንታውን ከአዶናይ ጋር መኪናውን ለመውሰድ እየተፎካከረች ያለችውን ዩቲን ብቻ ማቅረቡ ተገቢ አይደለምና አዶናይም በዚህ ሾው ላይ ቀርቦ የምረጡኝ ቅስቀሳ ማድረግ አለበት የሚሉ ሐሳቦችም እየተሰሙ ይገኛሉ። በሁለቱ ሰዎች መካከል ያለው ጦርነትና ውዝግብ ዛሬም የቀጠለ ሲሆን መጨረሻው ምን ይሆን የሚለው ግን የብዙዎችን ቀልብ የሳበም ጉዳይ ነው። ሌላው መረጃ የቀድሞ የአማራው ክልል ፕሬዝዳንት የነበሩት የክቡር ዶክተር አምባቸው መኮንን ውድ ልጃቸው መዓዛ አምባቸው የጋብቻ ሽምግልናዋ መፈጸሙ በተለያዩ የማህበራዊ ሚዲያዎች እየተተላለፉ ያሉ ሲሆን ብዙዎች መልእክታቸውን እያስቀመጡላቸውም ይገኛሉ። መጨረሻው ያማረ የአብርሃምና የሳራ ጋብቻ ያድርግልሽ፣ ልክ እንደ አባትሽ ለአገሬ ቆምሽ የተሟገትሽ፣ እንደዚሁም ደግሞ ዓላማ ያለሽ ከግብ የምታደርሺ እንድትሆኚ ልጆችሽም እንዲባረኩ ከዚሁ መልካም ምኞታችንን እናስቀምጥልሻለን የሚሉ የተለያዩ መልእክቶች እየጎረፈላቸውም ይገኛል። በዚህ ልዩ ቀን መዓዛ በአይነ ህሊኗ አባቷ ዶክተር አምባቸው በሰማይ ሆነው ሲኮሩባት ሲባርኳት ደስ ሲላቸው ማሰብ አይከፋም፣ በሷ ስኬትና ደስታ በእርግጥም ይኮሩባታል የሚሉ አስተያየቶችም እንደ ጉድ እየጎረፉላት እንደሚገኙም ታውቋል። እናም እኛም የዶክተር አምባቸው መልካም ትሩፋቶችን የምናደንቁሉ ለሙሽሮች ከልብ የመነጨ እንኳን ደስ አላችሁ መልእክታችንን እያስተላለፍን መዓዛ አምባቸውና የህይወት አጋሯ ፍቅራችሁ ጸንቶ ህይወታችሁ በጤና በሰላም በደስታ የተሞላ እንዲሆንም እንመኛለን። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ።